ምን ሆኖ ነው? ሞት ነበር ጉበት ፊት ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ደረ ብናገኛት ራሱ እርምጃ እንወስድባታል ስላላገኘናት ቆሻሻ እና ታዲያ ነፃነት ሞቷልን ያልበለው እንዴ ጋይስ ምን ማለት ነው? ምን ማለት ነው? ምን ያባል ምንድነው ነገር ይገርም ሰው እኛ ከ6 ወር በፊት ይሄን ብለን ነበር። እቺ ጥሩ ተናጋሪ ነች፣ ጥሩ ተጫዋች ነች። የምትጫወተው ግን በራሷ ላይፍ ላይ እና በራሷ ኢቨንቹ አፕትዳር ላይ ሆኖ ካልሆነ እንጂ የሚያሳዝነው የሪሌሽንሺፕ ዮኒ ማኛ ልላት እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ሰላም ነው? አማን ነው? ማዘር ፋዘር ያ ዛሬም እንደተለመደው ለእናንተ አልፋ የሆኑ ቪዲዮዎችን ይዘን መጥተናል። እጅግ እሳት የሆኑ የሚያንቀለቅሉ መረጃዎችን ይዘን መጥተናል። ከሁሉ በላይ ያስደነገጠን የታዋቂዋ ሰባኪ ቲክቶከር ትዳር ፈረሰ መባሉ ነው። ያው አንዳንድ ምንጮች እየወጡ ያለበት ሁኔታ ነው ያለው። ቲክቶከሯ ኤልዳና ነች። ግን ከዛ በፊት ከዛ በፊት ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ትዳሯ እንደፈረሰ እየተነገረ ያለው ቲክቶከር ኤልዳና ሲሆን አይ ቲንክ 3 ትዳሮች ነበሩ። ሁለቱን መዝግበናል። ያየው ነበር ከዚህ በፊት የሰራናቸውን ቪዲዮዎች ምን ብለን ነበር ምናምን የሚለው እና ሩቅ ነበር ስክሮል እያደረኩ የጠበቅኩት የመጨረሻውን ትዳር መቼ ነበር የተጀመረው፣ አሁን ደግሞ አለቀ የተባለበትን ጊዜ ስፈልግ ረጅም መስሎኝ በጣም ስክሮል አድርጌ የድሮ ቪዲዮዎች ላይ ደረስኩ። ለካ ስህተት ነው። 6 ወር ኤጎ ነበር ጋይስ። አይ ዶንት ኖ ዩቲዩብ እየዋሸ ነው ብዬ ልምን 6 ወር ኤጎ ነበር። ስለ ኤልዳና ሁለተኛ ትዳር ብዙ በቲክቶክ አነጋግሮ እንደውም እየተለቃቀሱ አባቴ እናቴ ምናምን እየተባባሉ የነበረበት ጊዜ 6 ወር ኤጎ ነበር እና ምን ብዬ ነበር ማለት ምን እንዳልኩ ትንሽ ትዝ ይለኛል። ክሉ ግን ያው እንዴት ቃሉን እንዳልኩት አላልኩም ነበር። እስቲ እሱን በማስታወስ እንጀምር። ፌሚኒዝም የሚባለው ሀሳብ ጋር ስትመጣ ደግሞ የለችም ያቺ ሴት። ምሳሌ 31 ላይ ያለችዋ ሴት ፈጽሞ አታገኛትም፣ የለችም። አሁን ማን የሌለው ነው ትላለህ? ናት ያትቀልድ የወንድ የበላይ ናት። ወንዶች እንዴት ነው ይሄ መገዛት የሚባለውን ሀሳብ አይቀበሉትም። አሁን እንደውም ምን የሚል ሀሳብ መጥቷል? ከእምነት ውጭ አይደል? ከእምነት ማስወጣት። ምክንያቱም እምነት ውስጥ ያሉ ሴቶች መጽሐፍ ቅዱስ ላይ ትእዛዝ ስላለ አይ ቲንክ እሱን ትእዛዝ እንዳናደርገው። ነገ ደግሞ እንደ ሚስትነቴ ባሌ ለኔ ባሌ ነው፣ ራሴ ነው፣ የቤቴ እኮ ድምቀት ነው ማለት እሱን ካላከበርኩ አይደል ነው እንዴት እንደሚሆን አላውቅም። ቤቱ ሚዛን ይስታል በል ምንድነው ማይሆነው? እኩል አንድ አይነት ማለት ምንድነው ማይሆነው? አይኖርም ማለት አንድ ቤት እናስመርበት። ገብቶኛል አለ ዶክተር። እቺ ጥሩ ተናጋሪ ነች፣ ጥሩ ተጫዋች ነች። የምትጫወተው ግን በራሷ ላይፍ ላይ እና በራሷ ኢቨንቹ አፕትዳር ላይ ሆኖ ካልሆነ እንጂ የሚያሳዝነኝ ቃላቱ የቃላት አደራደሩ እኔ ተመችቶኛል። ይሄው ላይ ካርገ የሪሌሽንሺፕ ዮኒ ማኛ ልላት የሪሌሽንሺፕ ዮኒ ማኛ ማስታወቂያ እዚሁ መጣብን። ያ የሪሌሽንሺፕ ዮኒ ማኛ is something that we have to understand because here is the thing እዚህ ጋር የፈረሰ ትዳር ላይ ለማላገጥ አይደለም የመጣ ነው። ሾው ነው የሚያቀርቡልን እነዚህ ሰዎች፣ ሾው ነው የሚያቀርቡልን። ሾው ላይ እንስቃለን፣ እንጫወታለን። ሾው አይደል እንዴ ታዲያ? at the end of the day አንዳንድ ሰው ይሄ ያዝ ማድረግ የማይችላቸው የውስጥ ፍላጎቶች አሉት። ከዚህ ውስጥ አንዱ የዚህ እህታችን ትልቅ የሆነ የትኩረት ፍላጎት ነው እና ይሳካል የትኩረት ፍላጎቱ። አሁን እዚህ ላይ በጣም አነጋጋሪ ነበር፣ ትዝ ይለኛል ስናወራው። አሁንም ሲፈታ እንደዚህ አነጋጋሪ ሆነ እና እሱ ተሳክቷል። ግን አነጋጋሪነቱን እየተጫወትክ ያለው በገዛ ህይወትህ ላይ ነው እኮ ነው። እሷ ፓርት ያዋጣል ወይ ነው ማለት የገዛ ህይወትህን ለሆኑ አነጋጋሪ ፎሎወሮች ኦር ማስታወቂያ መስራት ዲሎች ሲባል የገዛ ሪፒቴሽንህን መቀላት ያስፈልጋል ወይ ነው ንግግሩ። ካልሆነ በስተቀር እንጂ በአነጋጋሪነት ዘርፍኛ መቼ እንደዚህ አነጋጋሪውን አናውቅም። ድሮር ነው እና ምሳቃ ነው በብዛት የምታስቀምጠው ልጅቷ። የሰው አይን መሰለኝ ይሄ ከምንም አይጠብቅሽም ከሰው አይን ውጭ በፕላስተር ግጥም አድርጋ ቁልፉ ሚዚላ ያርጋ ምንድነው ከምን ያድናታል? ከሰው አይን ነው የሚያድናት። ከሰው አይን ይሄ ከሌባ አይጠብቅሽ፣ ከጉርሻ ስንዘር አይጠብቅሽ። ሰርሳሪ በርግለር ይገባብሻል ምሳቃ ላይ ነፋስ ይከፍታል። ይሄ እንግዲህ ይመስላል ጥገና። በነገራችን ላይ የመንግስት መስሪያ ቤት ውስጥ በአብዛኛው የማየው ነገር ልንገራችሁ፣
ጥገና የሚባል እቃዎች ሞሮፍ ከሚጠገኑ ይልቅ እንዲጣሉ ይፈልጋል። ከመጠገን መጣል በጣም ጥሩ አማራጭ ነው ይመስለኛል። ትገላገላላችሁ መሰለኝ የሆነ የፎይታ ስሜት ይሰማችኋል መሰለኝ ሲጣል። የተጠገነ ሲሆን ደግሞ ክብር የሚቀንስ ይመስላል መሰለኝ። ኃላፊ የሆነ የተጠገነ ወንበር ላይ ስትቀመጥ ክብር የሚቀንስ ይመስላል። አዲስ የቢሮ ኃላፊ ይመጣላል። የሸማቾች ኃላፊ እኮ ደህና ስልጣን እንኳን የሸማቾች ኃላፊ ሆነ አንተ የባለፈው ኃላፊ የተቀመጠበት ወንበር የተበየደ ስለሆነ አዲስ ይገዛልኝ። ዱካ ላይስ ብትቀመጥ ልታገለግላል እንዴ? ምን ለምን ቆሞ አይሰራም እንዳንተ ሰሜ? ለሳልኩሬሽኑም ለብለዱም አሪፍ ነው። ምን አባል እናቶች ማለት ታገልግል በፌር ዋጋ ቃል ሰጥ ያቆ የቁጠባ ቦታ እኮ ነው፣ የችግር ቦታ ነው። በቃ በኢኮኖሚ ምናምን ተጠቀምበት ነው። ከጀርባ ብዙ ነገር አለ። ከመሸጥ ጀርባ አይጠቀሙም። የተበየደ ወንበር አይጠቀሙም። ምናምን አይሉም። መለጠፍ አይወዱም። እቺ የግል ነው መሆን ያለበት። በጣም አዝናለሁ ብዙ ጊዜ ንብረት እንደዛ ሲባክን ሳይ። ሪፔር ሜንቴናንስ ግን ደስ የሚለው ታችኛው ፍሎር ስትሄድ የጥገናና ግምጃ ቤት ይላል። የለም ሰውየው የሆኑ ገዋን ያረጉ ሰዎች ካቻቢቴ ይዘው በር ቁልፍ ተበላሽቶብኛል ብለ ሁለቱም ብሎና አስረው ቁልፉን ነው መሸጎሪያውን አበላሽቶ አዲስ ግዢ ይፈጸም ፈጽሙ እናቴ እኛም ይገፍሉ ሶፋኒ ሰመረ ፕሮግራሙ ይመለስ። ማንም ያልሰራውን ስራ ነው የሰራው። ቸኮልኩ ትንሽ ያው ደግሞ እኮ ሲይዙ እኮ ዋዋው ብለሃል። አይተዋል ቪዲዮ ብያለሁኝ። አሁን እያየሁት እኮ ነው። ዋው ነው ልትነቅሰው መስሎት እኮ ነው የወረወረ። ዋው ነው ዋው እንዴት ነው ዋው? አረ ዋው እኮ ብለሃል። ወለ ቪዲዮ ነው አይቼዋለሁ። በጣም ነው ዋው ያልከው። ሲገባማ እንደዛ እንደ ውሻ እየጮህኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ስጠረጥር ምናምን ስላየሁ እኮ ነው እዛ ሰላም ነው ስጠረጥር ያልተከተብከው መስላችሁ ነው ያልተከተብኩሽ አጫጫው አሁን ከሚሰራብኝ ቪዲዮ በለጠ እያሰራብኝ ነው። ያልተከተብኩሽ መስላችሁ እኔ በቃኛው ብቻ በቃ አልፏል። ሾርባ ምናምን ጠጪ ዝም ብለሽ ምን ሆኜ እጠጣለሁ? ደህና እንደተለመደው ደህና ነኝ እኮ። አይስክሪም እየተሰጠ ነው። ጉሮሮ ደርቆኝ ነራት ይስጡኝ ለኔ አትስጡኝ። እንትና ይሄ ቢሊ ጁስ እንዳለ I tried. We did our best. That's all that matters. I did my best. We tried. Maybe next year we'll come back and try it again? Next year. I'll come back and I'll try it next year. ሰላም መንፈስ ሰላም ታላሳው አጎት እንዴ በሽታ ነው እንዴ? እና ምን አባሰራ ልጅ አጋቶም ሌላ ደርቆ ሰላም ወላ አማራን ኦሮሞ ሄሎ ሰማ ይስሙኝ ወጣ ሰላም ኦሮሞ ምን ሰራ መጣው ማተራራከሽ ናቸው አያው እንዳትመጣው ጆን ማሙድ ጋር የመጣከሽ ሁለተኛ እንዳልኩ ከሶስቱም ነፃ ነው። ታዲያ ምን አባት ኡጋንዳ ኬንያ ገብቻለሁ በሞያሌ ለመግባት እባካችሁ በመናፍቶቹ ይጃቻለሁ ለምኑልኝ አስለምኑልኝ። ይኸው ኢትዮጵያ ለመግባት እንግዲህ የቻልኩትን እየሞከርኩ ነው። ቤተሰቦች እባካችሁ ካሬ ሞል አካባቢ ነው ያለሁት። እባካችሁ ቤተሰብ ይኸው ታርጋ ማየት ትችላላችሁ። ኬንያ ነኝ። መግባት አለብኝ ወደ ኢትዮጵያ። እውነት ሀገሬ መመለስ አለብኝ። እባካችሁ ቤተሰብ እየቻላችሁትን ያክል ለምኑልኝ፣ ጠይቁልኝ፣ አስጠይቁልኝ። እዚህ ቲክቶክ ላይ ያላችሁ በሙሉ አረ እውነት ያው እዚህ ጋር ኮሜንት ተጽፎልህ አንተ ብቻ ግባ አይ አንድ ሁለት ሳምንትማ ይሉሻል። ያለዛማ ደስም አይልም። ዘኛሽ ነው አይሾ ስፒድ አዲስ አበባ መግባት ተከትሎ አንድ ጓደኛ ክሊፕ ይልክልኛል። እዚህ ወጣት ልጅ አዲስ አበባ ገብቶ እንቅስቃሴዎች ማድረግ ምንም ጥያቄ የለውም። ለአዲስ አበባ በረከት ነው። ልጃገረዶቻችን፣ መሰረተ ልማቶቻችን፣ ኢንፍራስትራክቸሮቻችን በዓለም መድረክ ጭምር ገነው ወጥተዋል። አልከራከሩም።
ግን ከዚህ በፊት ማትገምታቸውን ድክመቶቻችንን ያሳየ ሁኔታ ነው። ኢንቴንሲቭ ኬር ዩኒት ውስጥ መግባት ያለበት ትውልድ እንዳለ በእንግሊዘኛ ዘርፍ አይቻልም። አስተምረነው ሁሉ እንደርሳለን ወይ? እንግሊዘኛ ማለት አይሾ ስፒድም ስላለው ከሀገር ወደ ሀገር ይቀያየራል፣ አሰላልፍ ይቀያየራል በየጊዜው። ሶ አስተምረነው ጭምራ ማንደርስ ትውልድ ነው። አስተኝተህ ማራኪ እንግሊሽ አንማራኪ እንግሊሽ ምናምን የሚባሉ ተቋማት ተረባርበው በግሉኮስ መልክ በቀዶ ጥገና መልክ እንግሊዘኛ ሊያገቱት ይገባል። መንገድ መጠቆም የማይችል ቲም ፈጥረናል። ዚስ ዌይ ማለት ዳገት የሆነበት አይስሎ ስፒድ ብለናል። መቀየር መቻል አለበት። ሶ እናንተም እንደ 39,700 ላይክ ሰዎች ከሆናችሁ ይህን ቪዲዮ ላይክ አድርጉት ትላለህ። Let's get it guys የቲክቶክ ተመልካቾቻችን እስቲ በአንድ ቪዲዮ መተናል። እስቲ እነ ቤንቴኬ ምንም ሳንላቸው እስቲ መልሰውልናል። እስቲ አይተናቸው እንጣ እና ሲሲኞን አይተናቸው እንጣ። ከላይ መጥቷቸው ልጆች እንግዲህ ጎቢውን ትንሽ ላስላስ አድርገውታል። የሆነ መልስ ምትማ ያስፈልጋቸዋል። ጎቢው ኧረ ምንድነው የምትሉት? እነዚህ በዘበዝ ፈሪኩላ ምን አርጉ ነው የምትሉት? አንበሲትን የሚናገር ዝንጅብል ይመስላል ሰው እንዴ! ጭራሽ መገናኘት ሙሉን ከኖናችሁ ከእናንተ ላይ እንዴት እንከን እናውጣፋ? በዛኛው በኩል ያለሽ ማለት ቬሮኒካ ነች። አንቺን ሳያጎቴ ነው መስል ያልጋ አስተቶች ባትፈጠሩ ነው የሚሻለው እኮ። ያልተፈጠሩ እንደመሳሰላችሁ ልጅ ያኔ በደጉ ጊዜ 40 ብር ቢኖር ኖሮ አትፈጠሩ አላቸው እኮ የሆነ ነገር ወይዘው በጣም የቤት ልጆች ናቸው። እቺኛዋ ፖስቲብል ማለት ነው። ጣ ቢኖር ኖሮ ኮንዶሚኒየም ይኖራት ነበር። አላት እኮ የሆነ ነገር የምር ነው። ፊትሽ ደግሞ ምንድነው ቅጥነቱ? ንብ ይነድፍሽ አይፈርም ፊትሽ። እቺ እኮ መጨረሻ ደደብ ናት እኮ። 6ኛ ክፍል አማርኛ አስተማሪ ከፊቱ ዳሽ ይላታል። አጉርሰኛለች። አይ ደስ ኧረ የሆነ ነገር አላቸው የምር። እንደዚህ የፊታችሁ ርዝመት በዚሁ ከቀጠለ በቅርብ ቀን ካገጫችሁ ላይ አቧራ ያረጋጋችሁ ፊዚዮቴራፒ ካሊቴሽ። አሁን እኮ አያፍሩም ቤተሰቦቻችን ልጅ አለን ብሎ ለጎረቤት ያወራሉ። አንቺንማ ወክ የሚያስደርግ አለ በቃ አራፋይ የጅብስ ወረቀት የመሰለሽ ሙሉጌታ ሰላም ሞጣ እንዴት ነው? ቀጥል ሞጣ እኔ አንተ ደጋፊ ነኝ። አማራ ነህ? ከየት ነው ወንድሜ? አዲስ አበባ። አሁን ተወዛግቤ ነው ያለሁትና ልጠይቅ ፈልጌ ነው። ምን አማራ ነህ? አዎ። ቀጥል። አሁን ማንን ልደግፍ ነው? አንተም አሁን የምትደግፈው አካል የለህምና አንተ በምትደግፈው ነው እየሄድክ ያለሁትና ማለት ማንን ደግፍ ማለት ብልጽግና እንደግፍ ነው እንደግፍ በመጀመሪያ ደረጃ የገርል ፍሬንድን ጡት ደግፍ። እኔ የምመክረው እሱን ነው መጀመሪያ። በኋላ ደግሞ ራስህን ደግፍ፣ ቤተሰብን ደግፍ። ሰው አታም እና ጨርሻለሁ። Look in. Oh my God. Look in. Okay, tell him to concentrate right now. He's doing that thing again. Okay. We don't know what the hell you're saying. Oh hell. Shoot, ይሄን ፓርቲ ሹት እረዳታለሁ። I'm so happy for her. በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው because it's not gonna work። አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ ይህ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔር አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናቱ እዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ጋረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸከመው ነው የምድረ ማዲያታሞች ናቸው እኮ። እዚህ ሀገር ስራ ሊቀጥሩ ሲፈልጉ መጀመሪያ 6 ወር ይሞክሩዋል ማለት
አንተን ቋሚ ከማድረጋቸው በፊት 6 ወር እቺ ሰው እስቲ ምን አይነት ስትሬንጅ ባህሪ ያላት ወይስ የላት የሚለው አይ ቲንክ 6 ወር በጣም ጥሩ ሩም ነውና ለአንዳንድ ለሁሉም ትዳሮች በህግ ደረጃ ነው ይሄ መርቀቅ ያለበት። ዘለህ አትግባት እኛና ምን አለ ለቲክቶኩ ስትቀረጹ ከ6 ወር በኋላ ችግር የለውም እኛም ላይክም እናደርጋለን። መጀመሪያ ግን 6 ወር ተጨራረሱ እዛው የምትባለዋ ነገር ግን ሪሊ ነው የምታስፈልገው። ሪሊ የተላጠ ሙዝና ሚዲያ ላይ የወጣ ትዳር አይበረክትም። የተላጠ ሙዝ ላጥከው ተበላሸ፣ በቃ 2 ቀን 3 ቀን አይቆይም። ሚዲያ ላይ ትዳራችሁ የምታወጡ ሰዎች ያው እንግዲህ ተለያይተዋል ለማለት ፈልጌ ነው። ያ ሁሉ አባዬ ማሚዬ ተለያይተዋል። ደግሞ እኮ 6 ወር አሁን ካልኳቸው ምሳሌ ጋር ማገጫት 6 ወር ጋይስ። የኔ አባት የኔት ምንድነው ነገር? የሚገርም ሰው ነው። ሰው ሚዲያ ላይ ነው የሚያውቀው አይደል? ሚዲያው ላይ ኮስተር ብለህ ስታወራ ምናምን ነው የሚያውቀው። ከዛ በዘለለ ግን ባለፈው ብያለሁ በጣም ይፍቅር ሰው ነው ማለት። አንድ ሰው ከአንድ ሰው ጋር ጥምረት አድርጎ በተፋታ ቁጥር የሆነ ፒስህ ነው የሚወሰደው። እሱ ላይ አይደለም ምስቀው ጋይስ፣ ምስቀው በቃ የአየር ባየር ሶሻል ሚዲያ ውስጥ ኤሪያ ውስጥ ገብተናል። አየር ባየር ነው ኤቭሪቲንግ። ሁለቱ እዛ ሳይተማመኑ አንተን ሊያሳምኑ ቪዲዮ ይቀረጻሉ። ችግር እኔ አምናለሁ፣ ትንሿ ማንተሮች እናምናለን። ችግር የለውም። መጀመሪያ እዛው ተማመኑ፣ ጨርሱት፣ ተጣሉ። ያንተም ደካማ ነገር ይታይ፣ የሷም ደካማ ነገር ይታይ። ጨራርሳችሁ በኋላ ተደባደባችሁ ከዛ የኔ አባት ብሎ ወደ ተከበረው ቻናል ላይ ወይም የተከበረው ሚዲያ ላይ ነው። ግን አዘይ ኤንድ ኦፍ ዘ ዴይ በቃ መቀለጃ ነው የምትሆነው። ይኸው የሚመስለህ ነው የምትሆነው። አንዳንዱ የረሳውን ጥቅሱ ላይ ጠቅስብሃል አንተ ላይ ላይ የጫነው ነው። እሺ ይሄ ጸጉሯ ሙሉ ጌታን እሱ ነው እዚህ ላይ እናቴ ተሙት እሱ ነው። ውስጤን አንዘፈዘፈ ራሱ ነው የኔ ማር። ስንት ሞት ነው ያለፍኩት? ስንት how many times guys, how many times? it's so crazy። የዚህ ልጅ እንደው ህልማችን እንደዚህ ብንሞክረው አስሬ ጥሩ ነበር ጋይስ። መሆን እንፈልገው እንደዚህ እንዴ ይለያሉ ባንድ እይታ አብሮ ቤልቶ ሚከዳ እንደ ልዩ ቡዳ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንተ ዝም ብለህ ተቀመጥ። እኛ ባንድ ሌሊት ያንጸባረቀ ነው ልልህ ነው። ገባህ አይደለ? እኔ ወደ ውጭ እጄ ክርስቲያኖ ሮናልዶን ጸጉሩን ሰርቼ አይሾ ስፒድ ላይ ይችላል ራሱ አይሾ ስፒድ ነው የሆነ ጊዜ ሰርቼ ይሄን ቪዲዮ ላሳየው እችላለሁ ማለት አይታወቅም። አፋንተን እንጃ መቼ እንደሚያባራ እናቅም። ያንጸባረቀ አንተ ጋር ፎቶ መነሳት ነው የተሰጠኝ። አሁን አሁን ጊዜ ቲክቶክ ላይ ያለው እንደዚህ ብለው ቁጭ ብለውና ምናምን ቀና ኦልሬዲ ዚፑ እዚህ ድረስ ተከፍቶ እና በቃ ባላወቀ ባላየ ምናምን እንደዚህ ምንም ኖርማል ፊት ይዛ እና ወገኖቼ ይገርማችኋል፣ ድሆችን ግን ብንረዳ ጥሩ አይመስላችሁም? ሌባ ኡርኩስ ዘንዶ መንፈስ መጀመሪያ ከላይሽ ላይ ይሰበር፣ አገር የሚጨርስ አጥማጭ መጀመሪያ ያዝረበረብሽውን ጡት ክተችው። አይ ጋር ነው ታውቁ። እውነቱን ነው። ሃይ ጋይስ የቲክቶክ ተመልካቾቻችን በአንድ ቪዲዮ መተናል። እስቲ አንድ ዘፋኙን ምን ይሁን የማይታወቃል ዘፋኝ አይጠናት እንምጣት። ያው እስር ቤት ከገባ በኋላ ይሄ ዘፈን የተሰራው ኦልሞስት 1 አመት ሙዚቃው እየተሰለሰለ ነበር። ምን አድርጉ ነው የምትለው? አንበሳው እርዳታ ብለህ ሙድ ያስክ የለም ምንም እንተው ፊት ጭራሽ የማይገናኝ ነገር ፊትህ እንደ አርሰናል ዋንጫ ነው የቆየው። እንደዚህ እናትህ በቅጥር የገባ ያፋና ዲጄ መስለን ቅጥረት ነው አይተዋል እንዴ? በዚህ ቅጥረት አይበሉና ጠቅማት ቢዛ አይደለም በለምንም ቦየው ያይመጣ አይ አላት እኮ ነገር አላት። እኔ አንተ ጊፍተር ቦን አይደለም ጊፍት ፊት አልሰጠም።
ያላቦ የፈረንጅ ቂጥ ነው መስሎ ባንተ ቤት ልብስ ታርግ ቀይ በቀይ የረጋ ደመስለ አመት ቆዮ ትላለህ እንዴ? ፊትን ለሜት ራሱ አመት ነው ቆየት ነው። አመት ቆይተ ሁለት መስመር ያወጣ ደስ ግጥምና ዜማ ነው። ለነጥሎ ነው ያስተው ያስተኙበት ማታ ማታ አያላት ነገር አረ ቤተሰቦቿ ይወዷታል። ታውቃለህ ሰው በመሳቀቅ ሲያዋት ሲብላላ ግን ተመችቶኛል። አማራ ነው ወይ? እኔም አማራ ነኝ። የአማራ ደጋፊ ነህ እንዴ? እኔ አማራ ነኝ። ኦኬ፣ የአማራ ደጋፊ ነው። የአማራ ደጋፊ ሳይሆን መሪ ነኝ እኔ። የአማራ መሪ ነኝ። ኦኬ፣ ስማ ደጋፊ አይደለሁም። እኔን አታውቅም እንዴ? እስካሁን የአማራ ህዝብ መሪ መሆን ነበር። ሞጣ በእናትህ ኖ በእናትህ ማወቅ አለብህ። ደጋፊ አትበለኝ። እኔ 7 ሚሊዮን አማራ መሪ ነኝ። እንዴት ነው ታዲያ ዳልቻና ለዚህ ነው ውጣ ምን እኮ አማራ ነው ወይ? ለዚህ እኮ ነው ውጣ። እኔም አማራ ለስላሴ ነው ወይ? አይደላሽ አንድን ሌብነት ናቸው፣ የሌብነት ምልክቶች ናቸው ከሚያስብሉት ድራጎቶች መካከል አራተኛውን አንብቡልኝ። ምን ይላል አራተኛው? በሀገር ሽማግሌ ስም በህግ መጠየቅ ያለባቸውን ነገሮች እንታረቃለን በሚል ስም የሚደረጉ ድራጎቶች የሌብነት ምልክቶች ናቸው ይላል። እኔ አይደለሁም ያልኩት፣ አዋጁ ነው ራሱ ያለው። ፕሮፌት ነው ምናምን የሚባለው ሄኖክ ግርማ ጠቅላላው የሰላሌ ሰው አገሩ የጠንቋይ አገር የመተተኝ ካለ በኋላ እልም ብሎ ብር አለው አሜሪካ ሄደ። አሜሪካ እንደዚህ ኢትዮጵያ ቁጭ ብላ የተሳደብክ ብር የምትለቅምበት በእግዚአብሔር ስም ብር እየለቀምክ ጭንቅላትህ አሁንም ተመልሶ ሊመጣ አስቦ የሀገር ሽማግሌ ነን፣ አባገዳዎች ነን፣ ሀደ ሲንቄዎች ነን የሚሉ ማን ነው ሀደ ሲንቄ ሰጠ? ከህብረተሰቡ ጋር እናስታርቀዋለን ብለው መጡ። ከየትኛው ህብረተሰብ ነው የምታስታርቀው? አባቴ የሰላሌ ህዝብ የተጣላው እኮ አንድ ጮማ ጭንቅላት ያለው ሰው ነው መጥቶ የሰደበው እንጂ ከማንም ብሔር ጋር ከማንም ማህበረሰብ ጋር አልተጣላም። የተሳደበ ሰው ደግሞ ህብረተሰብን በዚህ ደረጃ የተሳደበ ሰው ደግሞ በህግ አግባብ ሊጠየቅ ነው የሚገባው እንጂ ለአንዳንድ አካላት ብር በማቀባበል ላይክ የሚሰጠው መልእክት ራሱ ማለት ካወርድነስ ነው። ይሄ እውነት ለመናገር ላይክ ተሳድበ ሮጠ ወደ አሜሪካ ትሄዳለህ እንዴ? አንተ ምን የምትሰብከው እኮ ወንጌል እኮ ቢያንስ ይሄ ምንድነው ሪስፖንሲቢሊቲ መውሰድ ቦልድነስ ምናምን አለበት። ቢያንስ ታስረ ሽምግልና አትልክም? ቢያንስ የሆነ ክብር ይሰጠዋል እኮ የሚከተሉ ምዕመናን ራሱ። በጣም ያሳፍራል። ከዛ አሜሪካ ሆነሽ ዴሌጌሽን ልከሽ ሶልከሽ ልገቢ ስፒድ ላይፍ ስትሪሙን ከደቂቆች በኋላ ይጀምራል። ፋሚሊ ከመጀመሬ በፊት ታስፈልገኛለህ እና ብሎኝ ወረሱ ጋር እየሄድኩኝ ነው። ስለ ኢትዮጵያ ከፍታ፣ ስለ ኢትዮጵያ ሀያልነት ልነግረው ዝግጅቴን ጨርሼ ወደሱ ጋር እየሄድኩኝ ነው። Okay. Why does it look like a picture? It's like a picture. ከኋላ መንቀር አወጣት። በእኔ ላይ የደረሰ በማንም ሰው ላይ እንዲደርስ አልፈልግም። በሕይወት ዘመኔ እንደዚህ አይነት ስቃይ ደርሶብኝ አያውቅም። በቃ መፈጠሬን የጠላው ምን አንተ አይሾ ስፒድ ነህ፣ አይሾ ደደብ ነህ እንጂ ነገሩ አዶናይ ካንተ ምስጋና ፈልጎ አይደለም። አመሰገንከው አላመሰገንከው እሱ ያን ሁሉ ነገር ሲያደርግልክ የነበረው ከፈጣሪ አገኛለሁ ብሎ ነው። ለማንኛውም ጋዜጠኛው ራሱ ቢዞርክ ምንም እኮ ፍንክች አልላልክ እኮ ማን የረዳ ቢል ራሱ መስሚያን ድፍን ያደረግከው እኮ በጣም የሚገርም ነው። ካንተ እኩል ከታዋቂነቱ ወርዶ ከተራ ህዝብ ጋር እየተጨፈላለቀ እንግሊዝኛ ሲያስተረጉም የነበረ ሰው እቃ ንብረት እየገዛ አንተን ሰው ለማድረግ የሚጥርን ሰው ለደቂቃ በኢንተርቪው አንድ ደቂቃ እንኳን ስሙን መጥራት ይከብድሃል። በጣም ነው ያስገረመኝ። አዶናይስ የሰው ፍጡር ነው። ሌላ ያስገረመኝ ደግሞ ይህ ታሪክን ተናግረ እስክጨርስ ድረስ ዝም ብዬ ጠበቅኩክ። ለደቂቃ እንኳን ከዚህ ወጥቼ ከዚህ ገብቼ እንዲህ ሳይክል ሰርቼ እንደዚህ ሆኜ ፌስታል ሸጬ ምናምን ስትል ዝም ብዬ ሰማሁክ። ለአንድ ደቂቃ እንኳን እግዚአብሔር ይመስገን፣ እግዚአብሔር እንኳን ለዚህ አላደረስከኝም አላልክም። እግዚአብሔርን እንኳን ስታመሰግን አላየው። አዶናይማ የሰው ፍጡር ነው። የመጀመሪያው ኮሜንት አታቀሳስሩ ይላል። ይሄ ማቀሳሰር ነው። እውነት ነው እንዴ? ግጠሙ እንጂ ሌላ አዲስ ድራማ ይፍጠር አይነት ነገር ነው። አዶናይ እውነት ለመናገር ይሄ ልጅ ለመርዳት የሄደበት ርቀት አለማመስገን አይቻልም።
በጣም ጥሩ ነው ያደረገው አዶናይ አይሾ ስፒድ ኢትዮጵያን ለመርዳት የሄደበት ርቀት ማለት ነው። ግን የኢትዮጵያ አይሾ ስፒድ በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው የሚያሳዝነው። ላይክ እንትን አይደለም ይሄ ኤክስትሮቨርት አይደለም ይሄ የሚጮህ እንደነ ስፒድ ኢነርጂው እንደዛ ምናምን በጣም ምስኪን ልጅ ነው። የሆነች ኦፖርቹኒቲ አግኝቷል እሱ ላይ ለመቀየር በቃ ህይወቱን ለመቀየር እያለ ነው። እና አንዳንዴ የሚሰራቸው ስህተቶች ሊኖሩ ይችላሉ። ለምሳሌ ክሬዲት አለመስጠት ምናምን እና ኢትስ ቢካዝ ሂዝ ላይክ ከኮንፈርት ዞኑ ወጥቶ ያለ ልጅ ነው። ገብቶሃል አይደለ? በጣም ትንሽ ኮሜንት ያስለቀሱታል ምናምን ላይ የሆነ ላይቭም እያየው ስለነበር እና ይሄ ከፍተኛ ግጠሙ እንጂ አይነት ቪዲዮ ነው። አይ ዶንት አፕሪሺየት ኢት። ከስፒድ ጋር የተነሳው ታለቀ ቁጥም እንኳን አስቀምጫለሁ ጋይስ። ሶ ስፒድ እንነሳ ስለው እሺ ብሎ ተነሳና ማርያም ከዛ ሩዲ ያዘኝና ወይ ያፍ ቱ ጎ አለኝ ይዞኝ ጠገገ። ያፍ ቱ ጎ ሲለኝ እሺ ኦልራይት ብዬ ለቀቀኝ ሄድኩኝ። ከስፒድ ጋር የተነሳ ነው ፎቶ ተመችቶኛል። ይሄ እኮ የሚያሳየው ለጌታም ጌታ አለው። በቃ እቺ የሎከር ጥቃቅንና አነስተኛ ኢንፍሉዌንሰሮች አለ ኢንተርናሽናል ሲመጣ ትዋጣለህ ነውና ይሄ ስቴይ ሃምብል እንድንሆን ያደርገናል። አሪፍ ነች፣ ጥሩ ነው። ልጁ በተፈጥሮ በቃ አይናፋር ልጅ ነው። ገባችሁ? ግን በቃ እየሞከረ ነው ህይወቱ እንዲለወጥ እየሞከረ እየጣረ ያለ ልጅ ነው። በጣም የሚያሳዝን ልጅ ነው። የእውነት ነው እላችሁ። ጭራሽ ሙድ ልትይዙበት አይደለም ልታግዙት የሚገባ። እኔ እግዚአብሔር ባግዘው በቃ ደስ ይለኛል በጣም። አማርኛም አይችልም። አማርኛ ከየት ነው እንግሊዘኛውን የሚያመጣው? ማውራት እየፈለክ አለመቻል፣ በቋንቋ መፈተን በጣም ከባድ ነው። በቃ በጣም ከባድ ነው። ውስጥ ያለውን ነገር ማውራት እየፈለክ ማስተላለፍ ግን አይሾ ስፒድም ይረዳል። የእውነቴን ነው የምላችሁ። አይሾ ስፒድ ላይ ታሪኩ ካጣራችሁና በቃ እየተገፋ ያደገ ልጅ ነው። ማዘሩ እየጨቆነችው እየተገፋ አትችልም እየተባለ አቁም እየተባለ ያደገ ልጅ ነውና እሱንም በደንብ ይረዳዋል። በቃ ፍላጎቱን ይረዳዋል። ቋንቋ እንደማይችል ቋንቋ ደግሞ ቢችል ይሄ ልጅ ምን ያህል ሊያምር እንደሚችል አስባችሁታል? በቃ ትንሽ ቋንቋ ቢችል በቃ የተወሰነ እኮ አሁን ማስበው ማለት ነው ላይክ ቢያስተምሩት የምሬን ነው ላይክ ለራሳቸው ራሱ እኮ ማስታወቂያ የሚሆንላቸው አሉ። እንግሊዝኛ እናስተምራለን እያሉ የሚዞሩት ቢያስተምሩት ዊሊ ትንሽ ስፒድ አይ አም ዘ ቤስት ባርበር ኢን ኢትዮጵያ አይ አም ዘ ቤስት ባርበር አይ ዋንት ቱ ቶክ ቱ ዩ አይ ዋንት ቱ ቶክ ቱ ዩ ሬዲ ምን አረጉ አይ አም ዘ ቤስት ባርበር አይ አም ዘ ቤስት ባርበር ምን አስፈለገ ይሄን መቆፈር? አስፈለገ ነው። ይሄ የተቀደሰ ቦታ ነው ለአማኞች። ይሄነት ግምት ውስጥ አይገባም። ከማን ፍቃድ አግኝተው ነው ይሄን የሚሰሩት? ከማን ፍቃድ አግኝተው ነው? እኛ ንቀው ነው? ኢትዮጵያን ሕዝብ ንቀው ነው እንደዚህ አይነት ስራ የሚሰራው? ምንድን ነው የሚመልሰው? ጴንጤነት አድኖ አያውቅም። ጴንጤነት አያድንም። ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናቸው። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው። all of it። እኔ የሚገርመኝ የትኛው እንደሆነ ታውቃላችሁ? የዮኒ ማኛ አይደለም። የዮኒ ማኛ አሁን የሚገርመው ሰው ካለ ራሱ ሰውዬው የሚገርም ሰው ነው። ግን እስቲል አሁንም ደግሞ በዚህኛው ቲም ሰው አለው። ይሄ እንደ ዮኒ ማኛ እኮ ይሄ ዮኒ ማኛ የመሰረተበት የቢዝነስ ሞዴል እኮ እንደዚህ አይነት የሚሰራ የቢዝነስ ሞዴል አይተናነቅም። በዚህም ሲሄድ ይሰራል። 6 ወር የጥሞና ጊዜ ይሰጠዋል። ከዛ በዚህም ይሄዳል፣ በዚህም በኩል ይሰራል። ከዛ ይሄን ደግሞ ይደበደዋል። ጓያውን ያወቀበት ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታውቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ
አንተ ዲቃላን ወልደ አይደል እንደ ሄድከው? በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋት ደንቆሮ መሀይም አተላሽ እቺ የዚያች ልጅ አስረግጬ ነው የምነግርሽ። ቆሻሻ አባሯት እቺን የሌባ ልጅ ብናገኛት ራሱ እርምጃ እንወስድባታል። ስላላገኘናት ቆሻሻ ረጅም ኧረ እና ዳርስኪን አታወራም? ኦኬ ጀምሯል። ምንም ስራ እኔ ላይክ ቲክቶክ ላይ አንድ ቲክቶክ ፕሮሞሽንስ ላይ አንተ ተቃለው ጌም ጨዋታ ነው ተቃለው። ኦኬ how old are you? ሀያ ተጀምሯል። አሁን ኦኬ ጀምሯል። ሄሎ የዜና ሞተ ራሱን ዜና ከ5 ደቂቃ በኋላ ደውለሽ ንገሪ በእናትሽ። ፈልጌው ነው። እሺ ፈልጌው ነው። ንገሪ። ዛሬ ደግሞ ያለ ወትሮዬ ደብሮኛል። ቅፍፍ እያለኝ ነው ያለው። ደወለሽ ጓደኛዬን ነው ሳነሳ ሄሎ ሞተ። so crazy እኔ ኮይስ እየደበረኝ ነበር። እኔ ታውቆኝ ነበር። ዛሬ ቀን በእናትሽ በጣም የሚደብር ቀን ነው ዛሬ። በጣም ነው የሚያሳዝን። ከእንደዚህ አይነት ውርደት ይሰውራችሁ፣ ከእንደዚህ አይነት ፍጥነት ይገድባችሁ። ይሄ በጣም ፍጥነት አንዳንዴ በጣም ትላልቅ ጉዳቶችን ነው የሚያመጣው። ቪዲዮ ለአርቲስት ገነት ንጋቱና እንዳልካቸው ዘነበ ለሚባል ሰው እያደርሱልኝ። አርቲስት ገነት ንጋቱ ጌታ እኮ ሀዘንሽን ሁሉ ነገርሽን ዩቲዩብ ላይ ማሳየት አይጠበቅብሽም። አንዳንዴ ዩቲዩብንም አለፍ ማለት ያስፈልጋል። ሻልና ከብርሻል ግዴታ ሁሉም ነገር ዩቲዩብ ላይ መለቀቅ የለበትም አይደለ? የቅርብ ጓደኛሽ ነው፣ የቅርብ የሥራ አጋርሽ ነው። እንደ ዩቲዩብ ለመስራት እንዴት እንደመጣልሽ አላቅም። ብቻ ግን እኔ ይሄ ነገር አሳዝኖኛል። እንዳልካቸው ዘነበ በሞተ ሰው ወንጌል አይሰራም። ነፃነት ወርቅነህ ነፍሱን ይማረውና ስላሴ ልጅነት አግኝቶ ኦርቶዶክሳዊ ነው፣ በክርስቶስ አምኖ ነው የሞተው። አንተ በየገባበት ሁሉ ቀን እንደ ህፃን አይጫወት። እንደ እደግ በእውነት እደግ። የነፃነት ሞት እጅግ በጣም ነው የሚያስደነግጠው። እውነት ለመናገር እኔ ይሄ ሁለት ቀን የተለያየ ቦታ የተቀረጸ ቪዲዮ ነው ማለት የተቀላይ አንድ ቦታ ነው ስቲል ግን ማለት የተለያየ ቀን የተቀረጸ ቦታ ነው የተቀላይ የተቀረጸ ቪዲዮ ነው እና በጣም ነበር የደነገጥኩት። እየቀረስኩ ነበር ቪዲዮን ያየሁት እና የአራዳ ልጆች ይሄ ለገንዘብ የሚሰሩት ምናምን መስሎኝ ነበር ቲክቶክ ላይ መጀመሪያ ሳየው። ከዛ ግን እውነት መሆኑን ሳረጋግጥ እጅግ ነው በጣም የሚያስደነግጠው እና ቪዲዮውን ልለቀበት የነበረ ጊዜውን አቁሜዋለሁ። ምክንያቱም ኢትስ ጀስት ትርጉም አይሰጥም። ቪዲዮ የሚያስቅ ነገሮች ያሉት ዘን ለቅሶ ቀላቅለህ ለዩቲዩብ ያኔ ብትለቀው ነው በዩቲዩብ ቋንቋ የሚያዋጣው ልክ እንደነ ገነት ምናምን ያሉበት ጊዜ። ግን ሁሉም ነገር መዝናት ሁሉም ነገር ዩቲዩብ አይደለም። ለነፃነት ያን ያህል ቀርበህ እንደ ሰው በጣም እንደ ሰው አይደረግም። በቃ አንዳንዴ you just have to let it be። የነፃነት ስራዎች አይመቸኝም ይመቸኛል ትላለህ፣ ግን ነፃነት እንደራሱን የምጠላው አይነት ሰው አልነበረም። አንዳንድ ዩቲዩበሮች ምናምን ግን የደም ነጋሪዎች ሆናቸዋል። በሆነ ሰው ማረፍ ላይ ካፒታላይዝ ለማድረግ ሩጫው በጣም ያስፈራል። እና ታዲያ ነፃነት ሞቷልን ያልበላው እንዴ ጋይስ? ምን ማለት ነው? ምን ማለት ነው? እናታችሁን እስቀብራችሁ አፋችሁ ላይ ምግብ አድርጉ ተብላችሁ ተገዳችሁ ትበሉ የለ እንዴ? እኔ እኮ ጋይስ ከእናንተ ህይወት ጋር ታገናኙ የሀገሬ ልጆች እባካችሁ እናትሽን ቀብረሽ ስትመጪ አፍሽ ላይ ምግብ አፍሽ ላይ ታደርጊያለሽ። ባይበላልሽ ራሱ እንዴ ለምን በላሽ ሊያሹ አራቱ ያሉም እናንተ እየተባለባችሁ አይደለም ትኖሩት። ፋንድያ ቤተሰብ በጣም ነው እንዴ ልባችሁ ትርክክ ያለው። በጣም ነው ታስቡት። እንደ አንድ ሴሌብሪቲ ዝነኛ ሰው በጣም ያሳዝናል፣ በጣም ያስደነግጣል፣ በጣም ልብ ይሰብራል። ነገር ግን ደግሞ ምግብ አልበላም ምናምን አለለም በላለሁ የሀገሬ ልጆች ለምን በላሽ? እኔ ቀኑ ሙሉ ሳልበላ ለጸጉር ቤት እየዞርኩኝ ዋልኩኝ። ልጅ ያቺ ሰዓት ላይ መኪና ውስጥ ያለችው ሰዓት ላይ ነው ሰዓት የነበረኝ። ቁጭ ብዬ ጎርሳለሁ። ለምን በልተሽ አወራሽ? ንፍጣ ምን አባሽ? ኧረ ተው እንጂ ኧረ ተው እንጂ ኧረ ተው እንጂ
ምንድን ነው የሆነው? ምን ሆኖ ነው ዛሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር ጉበት ፊት ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ አስባችሁታል? ይሄን ቪዲዮ ቢሃይንድ ሲ ነፃነት ሞተ የሚለው ዜና ወይ ቆይ ዳሬ አንዴ ዳሬ አንዴ ወይ ዳሬ ቆይቶ ነበር አይደለ? ጉበት ነው አይደለ? ደግሞ ፊቱ ላይ ይታወቃል እንዳለ የዩቲዩብን ማለት ድሮ ነፃነት ላይ ጻፍ የነበሩ ኮሜንቶችን አድሬስ እያደረገች ነው ዩቲዩብ ማይንድ ሴት። ቀጥል። ሰላም ሁሴን፣ ሰላም ሞታችን፣ ሰላም ጤና ይስጥልኝ። ቀጥል። አማራ ነህ? እንደት ነህ? ሰላም ልልህ የገባው የሆነ ሰዓት ተነስተና ውረድ ግሽጣራ። መጀመሪያ ተነስተህ ህዝቡን አክብር። ተኝቶ አሁን ትራስ ላይ ሰላም ወጣ ይለኛል። ሰላም ይጥፋና እኔ 6 seconds ጋይስ ሰላም ውጣ እና ሰላም ስለሆንኩ ነው እዚህ ያለው። ሰላም የግሊት እየጠፋ ነው የምልህ። ሰላም ገና ለመሊጠፋ ጫፍ ላይ ደርሷል እያልኩ ሰላም ነው ይለኛል። እኔ እኮ ሰው ለመታወቅ ሁሉ ይመጣል። አሁን እስኪ ስርዓት ይሄ ኢትዮጵያዊነት ጨዋነት ጠፋ አይደል? መጡ አሁን ቁጭ ብሎ ምናምን በሰላም እንደምናችሁ ሰላም ብያለሁ ከታች ያላችሁ ነው ወደ ዋናው ነገር ገባለሁ ብሎ ነው ይመጣል። ሰላም ወጣ እና ለዚህ ጋር ትራሱን ያደርጋል። በቃ ኒውክሌር ፊዚክስ ምናምን የሰራ ነው ካልኩሌሽን። በጣም ማከብርሽ ሰው ነሽ፣ ግን ብዙ ነገርሽን ወይም ብዙ ነገሮችን ወደ ሚዲያ ነው ዘለሽ የምታመጪው። ለምን እንደሆነ አላውቅም። እና አንዳንድ የሚደበቁ ነገሮች አሉ። ሀዘንም ደስታ ላንቺ አልነግርሽም። በሚዲያ የቆየሽ ሰው ነሽ፣ ሚዲያ ነሽ፣ የሚዲያ ሴት ነሽ ምናምን እና ላንቺ እኔ ላስተምርሽ አልችልም። ግን ብዙ ጊዜ የቤትሽንም ግጭት፣ የባለቤትሽንም ግጭት፣ የራስሽንም ላይፍ፣ የልጆች እንዳለ እያንዳንዱን ነገር ሚዲያ ላይ እኛ ለእንደዚህ አይነት ነገር ገና ነን። ሲቀጥል ደግሞ የራሳችን የሆኑ ሚስጥሮች አሉ። ስንደነግጥ የምናሳየው ካራክተር አለ፣ ሳንደነግጥ የምናሳየው ካራክተር አለ። እያለቀስን ጭራሽ የሰውን ሪካርድ እንዴት ነው ሞተ ዘገቡት እኮ እነ ብሩክ ኒውስ እነ ምናምን ኒውሶች ዘገቡት እኮ። ሰማይና ምድር ቢያልፉ ከቀድሞ ባሌ ጋር አብሬ አልተኛም። ለኔ ወንድሜ ነው ባለች ከወር በኋላ ራሷ ወንድሜን ያለችውን በሰርግ ያገባች ናት። ያን ደግሞ ላይቭ ቪዲዮ ላይ ዩቲዩብ ላይ ያሳየች ናት። ቆይ እንትናን የሪሌሽንሽፕ ዮኒ ማኛ ብለናታል። እንትና ገነት ደግሞ የዩቲዩብ ዮኒ ማኛ። ቫይራል የሚወጣ ነገር ከተገኘ ሁሉ ስታረግ ሁሉ ልታሳይ ትችላለች። አም ሶሪ ጋይስ፣ እኔ ቃል ለዚህ በጣም ሁላችሁም የተናደዳችሁበት የተናደድበት ነው። እሷን አስመልክቶ ሌሎቻችሁ እንድትማሩ ነው። ሰው ሞተ ሲባል ስርዓት አለው። ተንሸራተሽ ገብተሽ ካሜራ አብርተሽ ምናምን ትንታኔ ራሱ ያናዳችኋል። ምትደውለው ኮሜዲያን ደረጀ ጋር ነው። ደረጀ መናገር ምስላችን አሁን ካለው አንወሻሽ ክቡራን፣ አሁን ካለው የኑሮ ውድነት ጋር ተያይዞ ብዙዎቻችን ዱቤ ተገልጋይ እንደሆነ ይታወቃል። እና ምንድነው በፊት ዱቤ የሚሰጠንም ሰው ትንሽ ከኛ የተሻለ አቅም አለው። አሁን በነገራችን ላይ ኑሮ ተመቷል። ከባለሱቅ 20 ሰው ዱቤ ከወሰደ ሼልፉ ባዶ ይሆናል። ማምጫም የለውም። እሱ ራሱ ቤተሰብ አለው፣ ልጆች አሉት፣ ዳቦ ይገዛል ይላልና ካፒታሉን የምትወስድበት ዱቤ መረረው ሰውየው። በቃ እንዳለ የከተማው ሰው እየዘነጠ የሚሄደው በዚህ ልብስ ነው። ዱቤ የወሰዳችሁ ስም ዝርዝራችሁን ከመለጠፌ በፊት እባካችሁ ክፈሉ ይላል። አዳሜ እዚህ የሴት ዕቃ ወሰድሽ ስኒከር ምናምን ወስደሽ ሰበርሰ ካያልሽ ሄድሽ ቁጥር ይለጠፍልሻል። እነ ቤቲ እነ መሰረት እነ እንትና መስሪያ ቤት ስልክ ቁጥርሽ እዳ ዱቢያሞች ናቸው። ገንዘቤን በልተዋል። ስምሽን ሳለጥፍ ይሄ ነው በቃ። ይሄ አሁን ለተለያየ ባለሱቆች አራያ እንዲሆኑ ለጥቡ። ያ ጋር ዛሬ ቪዲዮ መስል ነበር። የቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ።